ልታይዘዋሉ በጣም ልኩስ ገብተዋሉ። ለምን ግማሹ ኦዲየንስ የሚናገረው ነው የመጡ መልስ እየሰጡ ያሉት ገብቶሻል። ስለዚህ ጋሽዬም ሰምቶ ኦኬ ጋሽዬ ኦሬዲ ያውቃል እሙሼ ናት። እሙሼ ደግሞ ሰምታው እንደው ስናስበው እኛ እንኳን በአካል የማናቃቸው እንደዚህ የጨውናው እነሱ ሁለቱ ቁጭ አድርገው ተለያዩሽ ብለው ይወስናሉ። ማይሆነው በቃ ይስሙና ያስታርቁን ነው እኔ መሰለኝ። እኔ እንደገባኝ ከሆነ ናይ ምክንያቱም አብረው ከመጡ ሰው አያምንም። ስለዚህ የሆነ ሰው መግባት ግድ ነው። ስለዚህ ቤተሰብ ገባ ማለት አሁን ጥምቀትም ስለሆነ በአመት አንዴ ነው ይሄ ጥምቀት የሚመጣው። ኢየሱስ ገብቶሻል። ትልቅ በዓል ነው በእነሱም በርቱ ደስ በሁላችንም። በቃ ፋሲካ ገናን እንደዛ ሆኖ አለፉ። አሁን ጥምቀት ደግሞ ይመስለኛል ለጥምቀት ይመስለኛል ያዘጋጀውን ነገር እንትን ለምን ወይ ጨርሶ ነው እንግዲህ ዛሬ ቤት የተገኘው ጋሽ ቁጭ ብሎ ነው ያለው። የጨርሱ እኛንም ሰላም ይስጡን እነሱም ሰላም ሆኖ በአንድነት ይምጡ እንጂ ገንዬ እኔ ከዛ ውጭ ይሄ እርግጠኛ ሆና ለምን አይጀምሩትም። ጸጉሯን ፈታለች፣ ቁጥጥሩ ቁጥጥሩን ተሰራለች፣ አበሻ አሰርተዋሉ። ጸዳ በቃ ቅዳሜ ጠብቂ። ይሄን ነው የምለው እኔ እንጂ አንደኛ ነገር አልፈለገችውም፣ ለራሷም አልጣማትም ይሄ ስራው እንደ ንግግሯ ማለት ነው። ለራስም ሼማ ይዘህም ወይ እየተባልከ ያለውን ነገር እየሰማክ ነው እንዴ? በኔ ምክንያት ደግሞ ተደባደብ አልፈልግም። እኔ ላይ ያልሰነዘርከውን እጅ እንዴት እርጉስ ላይ አንቺንማ ስለምወድሽ ነው ስለምወድሽ ሚለውን ቃል እንፈልገዋለን። እሱ ነው እኮ እንዴ ሰማን በደል ተነስቶ ደግሞ ለሄድ ስለምወድሽ ነው መኪና ፍርዬ በጣም ስለምወድሽ አልኩሽ እኮ ፍርዬ እዚህ ጋር ብዙ ነገር ነው የሚሉት እኮ። አንደኛ ነገር እሷ እንደፈላጊ ነው ሁሉም የሚቆጥሩት ገባሽ? ይሄንን ነገር ይሄንንም ለማሳየት ነው ተፈልጋ እንጂ ፈልጋ እነሱ ካልን ገንዬ ስለነሱ ካልንማ እኮ ለሊቷ ይበቃል። እነሱን ጠግነታዋቸውና ነገ ሄለቅስ የሚያስተዛዝበን እነሱ ጋር ነው ገብቶሻል። እነሱ ሰላም ሆኖ ሲመጡ የዛን ሰዓት እናወራለን በዚህ ጉዳይ። አሁን ግን እኛ ፍላጎታችንም ምን ለፈልፈው ሁለቱ አንድ እንዲሆኑ ነው። ስለነዛ ጉዳይ ነገ ፕሮግራም ይዘን እነሱ ሰላም ከሆኑ በኋላ ለእያንዳንዱ መልስ እንሰጣለን። አይሻልም? እንደኔ እንደዛ ይመስለኛል። እንለፋለን። ለማን ነው መልስ የምትሰጪው? ለማን ነው መልስ የምትሰጪው? ለማይቆሮች ናቸው። ነገ አንድ ሲሆን ያፍራሉ። ምን ሊሉ ነው? ነገ አንድ በቃ እነዚህ ምን ጭንቅላት ያለው ሰው ነው የሚያፍረው። ስለዚህ ነገ ምንድነው ይዘው የሚመጡት? ነገ ምንድነው የሚሆነው? ያንን በጉጉት ነገን መጠበቅ ብቻ ነው። በቃ ነገ ጋሽዬ ነገ ምን እንደሚመጣ ልንገርሽ። አይንዬ በራፍ ላይ ታገኛታለህ። ሙሽዬ ከገበያ ስትመጣ ወይ ደግሞ ሀብቴ ዲያ አይንዬ ምን ሆነሻል ብሎ ይመልሳትና እዛው ሁለተኛው ፓርቲ ይቀረጻል። ከዛ እኔ ልነግርሽ ብዬ ፈርሽቼሽ ነው ምናምን እኔ እኮ ሰምቻለሁ ብላ በቃ እኔ ጀመር ቪዲዮ እኮ የትላንትና ቪዲዮ ነው እኮ ይዘርዬ ለምን ልብሱን አልቀየረም እኮ የትላንትና ነው። አዎ ለምን መሰለሽ ብሩኬ በአንድ ልብስ ሁለት ቪዲዮ ላይ አይመጣም እኮ ሁሌ ልብሱን ቀይ ነው። የትላንትና ከድብድቡ በኋላ ቤቴ ላይ የተቀረጸ ቪዲዮ ነው። ፍፄ ደግሞ እዛው ስለሚኖር ና ስትለው ቀየር አድርጎ ሄደ። በቃ ይሄ ነው። በነገራችን ላይ አሁን የለቀቀችው ሙዚቃ ራሱ የፍቅር ነው። በጣም ጂኔስ የሆነች እኮ ልጅ ናት። በቃ የምታስደስት ታውቀዋለች። ራሱ ኦዲየንሱ ምን አይነት ጭንቅላት እንዳለ መሰለሽ። አሁን ይሄን ቪዲዮ እንደለቀቀች ነው የሚገርምሽ። እኔ አልገባውም እንጂ ከስሮኝ እያንዳንዱ ቤት ገብቻለሁ። እያንዳንዱ ምን እንዳለች፣ ማን እንደሚያለቅስ፣ ማን እንደሚጮህ እያንዳንዱን እያየሁ ነበር ከስሮኝ ማለት ነው። ገብቶሻል? ይሄ እንደሚሆን ስለምታውቅ እሷ በምንድን ነው የምትመጣው? ወይ በዘፈን በቃ በዘፈን ነው የምትመለስላቸው። በዛ ላይ ጭንቅላት ያለው ማለት ነው። በቃ በጣም ጭንቅላት እና ለምን መሰለሽ ዘርዬ የሁለት ዓመት ፍቅር አንቺ አሁን በጣም ብዙ ዓመት አብረሽ ከባልሽ ጋር አለሽ አይደል? በፍቅር መፈራረም ምናምን ሌላውን ነገር እንተውና በራሳችን እንኳን እንወሰደውና እንዴት ነው እኔ ብዙ ዋጋ የከፈልኩለትን ፍቅር ትላንትና አንድ የማትረባ መንገደኛ መጣሽ ብዬ ፍቅሬን እንትን ምለው እስከ መጨረሻው አብሬ ታገላለሁ እንጂ ራስ ገቢልኝ ሳኒን አስገባ እስከ መጨረሻው ሳኒን አስገባ። ስለዚህ ማይሆነውን ነገር እኛ አንቀበል። በቃ እኛ አውቀነዋል። እኛ አሁንም የምንፈልገው የዚህን ቤት በጣም አክርረውና የዚህን ቤት ነገር በጣም አግን ነው የሚያወሩት። ለምንድን ነው? እኛ እውነትን ስለምናወራ
ህዝቡ እንዲረጋጋ ስለምናረግ እውነት የሚያወራ ሰው ሲጀመር አይወደድም። ገንዬ አትበሳጩ። እኔ እኮ መሰደባ በሳጭኝ ቀርቶ ሳይሆን እነሱን አጀነብ እንተውና እኛም ሰድበናል እኮ በእነሱ ምክንያት አይደል እንዴ? አንቺ ፎቶ አትዘቀዘቅም የልጅሽ ፎቶ አየሹ? ምን ባወራሹ ነው እስቲ? እኛ ይለያዩ አላልንም። እሱም ሲያጠፋ እሱን እናገራለን፣ ሲያጠፋ እሷን እናገራለን። ነገር ግን የኛ ፍላጎት ሁለቱን አንድ መሆን ነው። በቃ ከፈጣሪ ጋር ይሄን ብቻ ነው የምንለምነው እንጂ እነዛ እንደዛ ያሉ እንደዛ ካለማ ጌታን ለይልቱ በሙሉ አይበቃ ነው። የነሱን እንትን ስማቸው እንትን ማለት ነው ነገር ፍርዬ፣ የራሳቸው ጉዳይ እነሱ የራሳቸው። ይቅርታ ስላስቆምኩሽ ማየ፣ ይቅርታ በጣም ሳኒ ወይ እንዴት ናችሁ? ዛሬ ልጣላ ነው ካንቺ ጋር። ምን አደረኩት? ብጣላሽ ትጣይኛለሽ? አረ እኔ ከማንም ጋር ልጣላም። ስለምወድሽ ነው የምጣላሽ። ይሄ ፎቶ መዘቅዘቅ የሚባል ነገር እንዳታደርጉ። አንድ ሰው በቃ አንድ ሰው ንገሪ፣ ራሱ ጓደኞችሽ፣ ልጆቹ ታውቂያቸዋለሽ። አያስፈልግም። ለምን መሰለኝ ሳንዬ፣ እኔና አንቺ አሁን ስናወራ እንግባባለን አይደል? እነሱን እኔ አላቃችሁ የምዘቅዝቁት። እኔ ከአንቺ ጋር ነው የምጣላው። እኔ ከማንም ጋር ልጣላም። ለምን መሰለሽ? አትዘቀዝቂም አውቃለሁ፣ ግን ተዉ ማለት አለብሽ። ሰው በንግግር ነው የሚግባባው። ፎቶ ስለተዘቀዘቀ የሚመጣ ነገር ምንም የለም። እነዚህ ልጆች ይስሩም አይስሩም ይጣሉም እኔና አንቺ እኮ አይደለም የምናገባቸው፣ እርስ በርስ ነው የሚገባቡት አይደል እንዴ? ፍቅር ብቻ ነው መስጠት ያለብን እኛ። ትክክል ነሽ እኮ። ምን መሰለሽ፣ መጀመሪያ እነሱ ቁጭ ብሎ ሙዚቃ እየሰሙ ነበር። አገባሽ? እየሰሙ ሃይሚን ዘቅዝቆ እየሳደባት ነበረ። እቺ ትውጣ፣ ሲጀመር እኛ አንፈልጋትም፣ እቺ ቆሻሻ ማሰድበው ሲሉ አዳምጪ ሳንዬ፣ እነሱ ስላሉ አይሆንም፣ እኛ ተፋቀሩ ስላልናት እኛ በተሰማን ስለምንወዳቸው ነው እንጂ ስድብና ይሄ ፎቶ መዘቃዘቅ ማለት የሰውኛ ባህሪ አይደለም። ቆይ አስጨርሻት እስቲ ወይዘር አስጨርሻት እንዴ አስጨርሻትና እስቲ እሷ ምን መሰለሽ፣ እኔ አላቅም። እነሱ አሁን ደግሞ የሃይሚዬ ኦዲየንሶች አሁን የመጡት አዲስ ናችሁ። እኔ አላቃችሁም ሲጀመር። እነሱ ቢተው እኛም እንተሃልን ነው ችግራችሁ። ገባሽ? እሷ ከተነኩ እኛም እነካለን። ደግሞ ሃይሚ ሴት ሆነ ሴት ከዘቀዘቀች እኛም ሙሽዬ ነው እነሱ እሷ ሴት ለምን ይዘቀዘቃል ነው ጥያቄያችሁ። እሷ ወንድ ነች ወይ ነው? እነሱ ለምሳሌ እነሱ መጀመሪያ ሃይሚ ከሷ ጋር ስትሆን ይሳደባሉ። አሁን ደግሞ አልፈልግም ብትል ይሳደባሉ። ምንድናችሁ እነሱ? ደግሞ አንድ ነገር ልንገርሽ ሳንዬ፣ አንቺ ሳኒ ነሽ አይደለ? ሳንዬ ለምሳሌ የኔ ልጅ አንቺ ሚስት ብትሆኚ ምሳሌ ነው። እሺ የኔ ቆንጆ፣ ችግር የለም። ጓደኛ ወይም ብትሆኚ ሳኒ ከልጄ ጋር ሁኚ ብልሽ አልፈልግም ትይኛለሽ። ለምን አትፈልግም ብዬ አንቺን ሰድባለሁ? ለምን አትፈልግም ብዬ አንቺን ጣላለሁ? በቤተሰብ በኖርማል ነው የምልሽ። በጣም ነው የሚገርመው። አትጣይም ማለት በቃ ስለማልፈልግ ነው። እኔ ወድሻለሁ ማሚዬ ግን አልፈልግሽም ብለሽኝ ነው የምትሄጂው እንጂ እኮ ነገርኩሽ እኮ። እነሱ እየሰደቡኝ እነሱ እርስ በርስ እኔ እኮ ካወራሁት ራሱ ያስወጡኛል። ገበሽ? እኔ ምንድነው መሰለሽ እነሱ ሙሽዬም ቡሩኬን ሃይሜን ከዘቀዘቁት እናንተም እኔ ሂዱበት ነው ያልኩት። እኔ ምንም አላልኩት። ግን ሰው የሆነ ሰው እኔ አሁን ሲዘቀዝቁኝ ባድሩ ምንም አይመስለኝ። ለምን መሰለሽ? ሰው ማለት ምን ያደርገኛል? እኔ አልሞት ምን አልን፣ ኑሮዬን እየኖርኩ ነው። በቃ የሆነ አሁን እንጃ ፎቶ ተዘቅዝቆ ይቃጠል የለ የሆነ ቆሻሻ አሁን ወረቀት ወይም የድሮ ፎቶ ምናምን እኮ ተያይዞ ይቃጠላል ቤት ውስጥ። በማን ግባና ሰኒን የሆነ ነገር ልጠይቃት። ሰንዬ ይኸውልሽ አሁን እነሱ ሃይሚ እንደዚህ እምቢ አለች ብለው ነው እሺ እንደዚህ የሚሳደቡት አይደለ? እምቢ ስትል ይሳደባሉ፣ እሺ ስትል ይሳደባሉ። እነሱ ምንም መንገድ የላቸውም። ስለታችን ነው ውጪ ሲጀመር ስለታችን ነው። ምንም መንገድ የላቸውም። ሰንዬ እኔ አንድ ነገር ልጠይቅሽ። አሁን እነሱ ምንድነው የሚፈልጉት ታዲያ? ይሄንን እኮ የሚጠይቃቸው መንግስት የለ፣ ህሊናቸው ይጠይቃቸው። እኔ ሌላ ምንም አልላቸውም። እነዚህ ሰዎች እግዚአብሔርን የፈለገ ነገር ቢሆን ትናንትና ልጅቷን ለምን አልተቀዘቁም? ወንድማቸው ከሆነ
እሱን አትንኩ ነው አይደል? የነካችሁን ትናንትና ምን ነው እንደዚህ ያልተቀዘቀ ሲሚኝ እኔ ለምሳሌ ገብቼ ምንድነው አልኳችሁ እነሱ እንደዛ እያደረጉ ነው ብሎ ድምጻችሁን ሲያሰሙ ማለት ነው። ያልተሰደበችው ስድብ የለም። ገባችሁ አይደለም? ከዛ እናንተ ሂዱበት ነው አልኩት። እኔ ምንም አላልኩት። ቆይ ነገሩን ማን ያመጣው ልጅቷን አታረደም እንዴ? እግዚአብሔርን እነሱ ናቸው። እኮ ለምንድነው ልጅቷን የማይነኩት? ወዳቂ ብዙ ወንድ እኮ ነው ቢገለባበጣት ወንድ ነው የሚፈልገው። የሚገለባበጣት ወንድ ነው የሚፈልገው። እሱ አትፈልግም ማለች። ከዛ ስድብ ይጀምራሉ፣ ይዘቀዝቃሉ። እኔ አያገባኝም። በቃ ዝም በያቸውኝ። እነሱ ምን ዛሬ አዲስ አይደሉም እኮ እንዲሁኛም እኔ ይዘቃዘቁ እርስ በርስ ይመቻችሁ፣ እንደውም ይመቻችሁ። እኔ አያገባኝም ይሄ ነገር፣ እኔ አያገባኝም። ታያቸው። አሁን እኛ ለልጆቹ ምክር ነው እንጂ የምንሰጠው የነሱ ነገር እኔ ሁለተኛም አላነሳም።